ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች ይህ ሰኪና ሳይኮሎጂ የተሰኘው ማህበራዊና ስነ ልቦናዊ ጉዳዮችን የምንዳስስበት ሳምንታዊ ፕሮግራማችን ነው። በዛሬው ፕሮግራማችን ከባለፈው በይደር ያዝነውን የአእምሮ ጤናን በእስልምና እይታ የሚለውን እንቀጥላለን። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ። ኡስታዝ እንግዲህ ባለፈው በአእምሮ ጤና በእስላም እይታ ከሐዲስና ከሱና ከቀደም ባለው ክፍለ ዘመናት የነበሩ የሙስሊም ምሁራን የሰሯቸውን ጥናቶችና ስራዎች አይተን ሰዓት ገድቦን ነበርና የቆምነው። እስኪ ምን ይመስላል ከሱና አንፃር እስኪ ሱናው ለአእምሮ ጤና የሰጠው ደረጃ ነው? ቢስሚላሂር ረህማኒር ረሂም اللهم صل على محمد وعلى ال محمد። እንግዲህ እኛ እንግዲህ አላማችን ትልቁ ነገር ማህበረሰባችን ላይ ያለው መሬት ላይ ያለው ችግር ምንድነው የሚለው ነገር ማየት ነው። ነገር ግን መሬት ላይ ያለውን ችግር ስናወራ ተጨባጭውን ነገር እናወራለን ብለን ስንል ቴዎሪቲካል ፓርቱን ማየት አስፈላጊ ነው። እሱን ስናይ ደግሞ ቁርአንና ሐዲስ ከሸሪዓ አንፃር ያለው እይታ ምን ይመስላል የሚለውን ነገር ማየት አስፈላጊ ነው። እሱን ነገር ከዚህ በስተፊት በነበሩን ክፍሎች አይተናል። ነገር ግን ችግሩ ሸሪዓዊ ድጋፍ አለው ወይም ደግሞ በሸሪዓ መልካም እይታ ስላለው እውቅና የተቸረው ጉዳይ ስለሆነ እንደ ቤተሰብ እንዲህ አይነት ነገር ካጋጠሙን ፖዚቲቭሊ ማየት አለብን። ይሄን ነገር በመልካም ሁኔታ በአዎንታዊ ሁኔታ መቀበል ያስፈልጋል። ህክምናውን ከቁርአንና ከሐዲስ ህክምናን በተጨማሪ የባለሙያ ህክምና እንዲያገኝ ጥረት ማድረግ የምንፈልግባቸው ጉዳዮች ኖሩ እንደሚችሉ ኮንሲደር ማድረግ አለብን፣ ከግንዛቤ ማስገባት አለብን ብለን ነበርና ይሄንን በተለያዩ ቁርአናዊና ሐዲሳዊ የሆኑ ክስተቶች ቁርአን እንዴት ነው ያከማቸው የሚሉትን ነገሮች ማየት መቻል ያስፈልጋል። በመጀመሪያ ደረጃ የስነ ልቦናዊና ስነ አእምሮአዊ ጉዳዮችን ወይ ችግሮችን የሚታዩት ነገር ከምን አንፃር ነው? አንደኛ ምናልባት ከዚህ በስተፊት ከሳይንስ አንፃር ስንመለከተው ሆርሞናል የሆነ ችግር ሊሆን እንደሚችል ተመልክተናል። ሁለተኛው ነገር ደግሞ ከሆርሞናል ባሻገር የግለሰቡ የአስተሳሰብ ችግር እንደሆነ ወይም ኢንተርናል የሆነ ኢንትራፐርሰናል ያለው ሪሌሽንሺፕ ወይም ያስተሳሰቡ ማይንድ ሴቱ በጣም ወሳኝ ሊሆን ይችላል ችግር እንዲመጣ ለመፍትሄውም ልክ እንደዛው። በሶስተኛ ደረጃ ደግሞ ኤክስተርናል የሆነ ፋክተር ሊሆን ይችላል። ከጓደኛ ሊሆን ይችላል፣ ኢንቫይሮንመንት አካባቢ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ማህበረሰብ ላይ የመጣ ሊሆን ይችላል፣ ሌላ ደግሞ ሶሻል ሚዲያ ጋር የተያያዙ ነገሮች ሊሆኑ ይችላሉ እያል አይተመልክተናል። ባዮሎጂካል የሆኑ ችግሮች ልክ ሳይንሱ እንደሚለው ሁሉ ከሰው ወደ ሰው የስነ አእምሮአዊ ችግሮች ባዮሎጂካል ሄሬዲቲ በሆነ መንገድ ሊተላለፉ እንደሚችሉ ወይም ሊዘዋወሩ እንደሚችሉ ወይ ደግሞ በሆርሞናል ኢምባላንስ በሚፈጠር ሰዓት ላይ የፊዚዮሎጂካል አስፔክቱ ማለት ነው እሱ ዲስተርባንስ በሚፈጠር ሰዓት ላይ ሊከሰት የሚችል ሳይኪያትሪ ፓርቱ ሊሆን እንደሚችል አይተናል። ከዚህ አንፃር ስንመለከተው ይሄንን ምንድነው የሰው ልጅ በሜካፓችን አሰራራችን መልካችን ሁሉ ባህሪያችን ከቤተሰቦቻችን ልንወርሳቸው የምንችል ነገሮች እንዳሉ ቁርአን ያስረግጥልናል። አንድ ሰው እኮ ነብዩ ሰለላሁ ዐለይሂ ወሰለም መጥቶ በጣም ተረብሾ ከሱ ከከለር ወጣ ያለ የሆነ ነገር ስላጋጠመው ጠይቋቸዋል። ከዛ ምንድነው ያሉት? በግመል ምሳሌ ሰጡት። ለምንድነው እንደዚህ የሚሆነው ሲሉት ጥያቄውን በጥያቄ ሲመልሱለት فلعله دفعه العرق አላቸው። ምናልባት ዘሩ ሊሆን ይችላል ይሄን ያመጣው ውሃው ሊሆን ይችላል ያመጣው አላቸው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያንተም እኮ ውሃው ሊሆን ይችላል ይሄን ያመጣው አሉት። ስለዚህ ልክ እንደዛ ከቤተሰብ ብዙ ጊዜ አሁን ልክ ህመሞች የስኳር ሊሆን ይችላል ህመም ችግር እና መሰል ነገሮች ቤተሰብ ላይ እንደ አይነት ነገር ሂስትሪ ካለ ዶክተሮች ያጠናሉ። ያ የስኳር ችግር ታይፕ አለው በህክምናው ወደ ልጆች ተነቁል ሊያደርግ የሚችልበት ፕሮባቢሊቲ አለ።
አይታከምም ማለት አይደለም፣ ይታከማል፣ ግን ሊዘዋወር የሚችልበት ሊሻገር የሚችልበት ሁኔታ አለ። አት ዘ ሴም ታይም የአእምሮ ችግርም አንዳንድ ቤተሰባዊ ከላይ ያሉ ቤተሰቦች ላይ አያቶች ላይ ቅድመ አያቶች ላይ ምናምን በሚከሰት ሰዓት ላይ ወደ ልጆች ሊሸጋገር ይችላል። እንዲህ አይነት ኤክስፒሪየንስ ካለ ሂስትሪ ካለ ዶክተሮች በሕክምናው ዓለም ምንድን ነው የሚያደርጉት ከተባለ ሂስትሪውን ማጥናት ነው። ሂስትሪው ሲጠና ለማኔጅመንት ቀላል ነው የሚሆነው፣ ለማኔጅመንት ይቀላል። ስለዚህ የስኳር ኢሹን ኮንትሮል እንዲያደርገው ከአመጋገብ ጋር ተያይዞ ሊሆን ይችላል፣ ከዴይሊ ሀቢት ጋር ተያይዞ ሊሆን ይችላል፣ ከአስተሳሰብ ጋር ተያይዞ ሊሆን ይችላል። ኮንሳልት ያደርጓቸዋል። እንደዚህ አይነት ኬዝ ያለባቸው የምናውቃቸው ብዙ ናቸው። ከአእምሮ ኬዝም ጋር ተያይዞ ቤተሰቦች ልብ ሊሉት የምንፈልገው ነገር ከቤተሰብ ላይ እንዲህ አይነት ዲስተርበንስ ያለባቸው ሰዎች ካሉ ሂስትሪ ካለ ያንን ኬዝ ሃንድል የምናደርግበት ሜካኒዝም ያስፈልገናል ማለት ነው። ሁለተኛው ነገር ከአስተሳሰብ ጋር ተያይዞ ነው። እያንዳንዱ ነገር ላይ ምናልባት የራስህንም ሀሳብ ትጨምርበታለህ። ምናልባት ከአስተሳሰብ ጋር ተያይዞ ምን የምናመጣው ነገር አለ? ነቢዩ ሰለላሁ ዐለይሂ ወሰለም ሳይኮሎጂ ላይ ምንድን ነው የሚለው? ያስተሳሰባችሁ ውጤቶች ናቸው ነው የሚለው። ቲንክ ፖዚቲቭሊ ፖዚቲቭ ኦር ኔጌቲቭሊ ኔጌቲቭ ይላሉ አይደለም። ሁሌ አዎንታዊ በሆነ መልኩ አዎንታዊ ዲሲፕሊን ካለው አዎንታዊ ነገሮች ወደሱ የመምጣት እድላቸው በጣም ሰፊ ነው። አሉታዊ አስተሳሰብ ያለው ሰው ደግሞ ከራሱ ጋር ብቻ ሳይሆን ከጓደኞችም ጋር ከውጭ ከኤክስተርናል ኢንቫይሮንመንቱም ጋር የሚመጡት ወደሱ የሚመጡት ነገሮች አሉታዊ ሊሆኑ እንደሚችሉ ግብረ መልሱ አሉታዊ ሊሆኑ እንደሚችል ኤክስፔክትድ ነው። ይሄን ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። አላህ ሱብሓነሁ ወተዓላ እንኳን እናንተ በገመታችሁበት ቦታ ላይ ነው የሚገኝላችሁ ብለዋል። ስለዚህ እናንተ አስተሳሰባችሁን ለአላህ የሚኖራችሁን ግምት አስተካክሉ ብለዋል። ሐታ በዱንያ ላይ ስትኖሩ ብቻ ሳይሆን እስክንሞት ድረስ እስከ መጨረሻው ትንፋሳችን ድረስ ተስፋ እንዳንቆርጥና በአላህ ላይ ያለን ተስፋችን መልካም እንዲሆን አደራ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ አስተሳሰብ መስተካከል አላህ ሱብሓነሁ ወተዓላ ይነግረናል እኮ መን ካነ የظن አን የንሱረሁ አላህ ረብል ዓለሚን በማንኛውም ሐያቱ ላይ አይረዳኝም ብሎ የሚያስብ ሰው ካለ ፈልየምዱድ ቢሰበብን ኢለ ሰማእ ወደ ሰማይ የሆነን ገመድ ይዘርጋ ይላል አላህ። ከዛ ተንጠላጥሎ ይውጣና ثم يقطع ከዛ ከላይ ከሰማይ ላይ ተንጠለጠለውን ገመድ ይቆርጠው ይላል። ይሄ ከሆነ በኋላ ምንድነው ሊሆን የሚችለው? ያው فلينظر هل يذهبن كيدهم أي غيظ ከዛ ይመልከት ይላል አላህ። ይሄ የሰራው ስራ ቁጭት ውስጡ ላይ ያለው አላህ ይረዳኝም እኛን ይሳካልኝም ምናምን የሚለውን ይሄ የወረደ አይነት አስተሳሰብ ማለት ነው። ለራሱ ያለው ሰልፍ ኤስቲም ጥንካሬውን ለራሱ ያለው ኮንፊደንስ የመነመነ የሆነው በሆነበት መንገድ መቀጠሉ የሚያስኬደው ከሆነ ውጤት የሚያመጣለት ከሆነ ይመልከት ይላል አላህ Subhanahu Wa Ta'ala። لذلك አላህ Subhanahu Wa Ta'ala እያንዳንዱን የለውጥ እኛ ላይ ያስቀመጠው ለዛ ነው። ከኛ አንድ እርምጃ መራመድን ኤክስፔክት አድርጎብናል። አስተሳሰባችንን እንድናስተካክል አላህ Subhanahu Wa Ta'ala ጋይድ አድርጎናል። ومن يقنط من رحمة ربه إلا القوم الضالون الظالمون الكافرون الفاسقون በእንደዚህ አይነት መሰል ነገሮች ነው አላህ ያናገረና አስተሳሰባችን መጥራት እንዳለበት ያሳያል። ሁለተኛ ኢንቫይሮንመንቱ ነው። ኢንቫይሮንመንት ላይ ሁሉ ጊዜ በአንድ ሐል ላይ የኖረ ሰው በዛ ሐል ላይ ፍጻሜው ሊሆን እንደሚችል ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። በዙሪያችን ያለው ኢንቫይሮንመንት የሰው ልጅ ጓደኛውን ሊመስል እንደሚችል ነግረውናል። ኢምፓክት አስተሳሰበ በሽተኛ የሆነ ኢንቫይሮንመንት ውስጥ ከሆነ ያለው የታመመ ኢንቫይሮንመንት ውስጥ ካለ በታመመ ኢንቫይሮንመንት ውስጥ ማለት ዙሪያ ሰራውንዲንግ ጓደኞች አብረህ የምትኖራቸው ሰዎች ሊሆኑ ይችላሉ። ልክ ወናፍ ነው የሚባለው የሚነፋ ሰው ጋር ከሱ ያለው መጥፎ ሽታው ነው የሚደርሰው እንደተባለውና በአሉታዊ አስተሳሰብ የሚበርዝ ጓደኛ ከሆነ ያለ የህይወት አጋር ከሆነ ያለ ያ አስተሳሰብ ወደ አንተ ሊዛመት ይችላል፣ ልክ እንደ በሽታ ማለት ነው። ይሄን ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ሰው ህክምናውም እዚህ ላይ يكمن داخل هذه النقطة እዚህ ላይ ነው እንትን የሚለው ማለት ነው። ትምህርት ቤት ላይ ስንመጣ ማህበረሰብ ላይ ስንመጣ ተመሳሳይ ነገር ነው የሚሆነው። ያንን ነገር ማከም እንዴት ነው የሚሆነው ካለ ደግሞ ፖዚቲቭ የሆነ ኢንቫይሮንመንት በጓደኞቻችን በኩል በመልካም ጓደኞቻችን በማፍራት ሰፖርት የሚያደርጉን የሆኑ ሰዎችን በማፍራት ሊሆን ይችላል ማለት ነው። ከመንፈሳዊ ጉዳይ ጋር ስንመጣ ደግሞ ይሄንን ጉዳይ አላህ Subhanahu Wa Ta'ala ኮንሰልት ሊያደርገን የሚችል የሆነ ሰው ጋይዳንስ ያስፈልገናል አይደል? ጋይድ ሊያደርገን የሚችል ሰው ኮንሰልት የሚያደርገን ሰው ያስፈልጋል፣ ፕሮፌሽናል። አላህ Subhanahu Wa Ta'ala ይሄን በሁለት መልኩ ነው። የመጀመሪያው አላህ ራሱ አንቢያዎችን ነብዩን ሰለላሁ ዐለይሂ ወሰለም ጨምሮ አላህ ጋይድ ያደረገበት በቁርአን ላይ በጣም ብዙ ክስተቶች አሉ። በመጀመሪያው ክፍል አንስተነው ነበር። ሌሎችንም ነቢያቶች ጭምር ሱሐቦችም ጭምር ነብዩን ሰለላሁ ዐለይሂ ወሰለም ጋይድ አድርገዋቸዋል።
መረሳት የሌለበት ነገር። ዓኢሻ ኸዲጃ ረዲየላሁ ዐንሃ ወአርዳሃ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ያንን ክስተት ኢቅራእ ሲወርድ የነበራቸውን ክስተት ይታወቃል አይደል? ያኔ እንዴት አድርጋ ነው መልካም ጎናቸውን እያነሳች ቡስት ስታደርጋቸው የነበረው ፓወራቸውን። ስለዚህ በዙሪያችን ያለውን ከባቢ በመቀየር እንደዚሁም ደግሞ የባለሙያ ድጋፍ በማግኘት አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም ተስፋ በሚቆርጡ ሰዓት ላይ ነው ወዱሃን ያወረደው። ኢና አዕጠይናከል ከውሰር የወረደው በዚህ ነው። ቁል አዑዙ ቢረቢል ፈለቅ ቢረቢን ናስ ቁል ሁወላሁ አሐድ። እነዚህ የቁርአን አንቀጾች የወረዱት ፕራክቲካል የሆኑ ህክምናዎች ናቸው። ስለዚህ ይሄን ማድረግ ያስፈልጋል። በተጨማሪ ደግሞ ከሌሎች ነገሮች ጋር ተያይዞ ከኛ ውጭ ከአእምሮ ህመም ውጭ ጋር ተያይዞ ያለውን ነገር ደግሞ መንፈሳዊ ችግሮች ሲሆኑ ደግሞ እንዴት እንደምናከማቸው ቁርአኑ ያስቀመጠልን ነገር አለ። ምናልባት እዚህ ላይ የሆነ ነገር ጨምረህበት ምሳሌዎቹን እያከታተልን ብንሄድ። እንግዲህ ያው መጀመሪያ ላይ እንዳልነው መሰረታዊ ነገሩ እኛ ስለ አእምሮ ጤና ወይም ከአእምሮ ችግሮች የሚኖረንን ግንዛቤ ማስተካከል ነው። እሱንም በቀደመው ፕሮግራማችን ለማሳየት እንደሞከር ነው ማንም ሰው በዚህ ችግር ሊጠቃ እንደሚችል ነቢያቶችን ጨምሮ አሳይተናል። እንዲሁ ለማከል ያክል ሰዎች ጭንቀት ውስጥ ሲገቡ ሰዎች የተለያየ ስሜቶች ሊሰሟቸው ይችላሉ። ያ ማለት ግን ዝቅተኞች ናቸው ማለት አይደለም። እንደው አንድ ምሳሌ ቁርአን ላይ መርየም አለይሃ ሰላም ምጥ ላይ በነበረችበት ወቅት ላይ ያለችው ነገር አለ። በምጡ ጥናትና ማህበረሰቡ ምን ይለኛል በሚለው ጉዳይ ላይ ሞቼ ተረስቼ በቀረው አይነት ነገር ያለችበት ሁኔታ አለ። ያን ያለችው ያኔ የኢማን ችግር ስለነበረባት አልነበረም። የነበረው ምንድነው? ሰዎች እንደ ሰዎች በየጊዜው በነበርንበት ተማራዊ ሁኔታ ላይ የሚገጥሙን ችግሮች የሚፈጥሩብን ተጽዕኖ አለ። ሰዎች ግን ትልቁ ነገር ምንድነው? ከዛ ነገር ለመውጣት ፖዚቲቭ የሆኑ ወዮችን ተጠቅመን ከችግሩ መውጣት እና በዛው ከአላህ እዝነትና ረህማ ከአላህ ተስፋ አለመቁረጥ ነው ትልቁ ነገር። እና ኢብራሂምም አለይሂ ሰላም ታሪክ ላይ እስማኤልና እሱም ታሪክ ላይ የምናየው ያንኑ ነው። ሉክ አሁን እዚህ ጋር እኛ ሙስሊም በአእምሮ ጤና ችግር አይጠቃም አይደለም። ግን ትልቁ ጠቀሜታው ምንድነው? እዚህ ጋር ኢስላም ከአእምሮ ጤና ራሳችንን የምናወጣበት ወዮችንና ሜካኒዝሞችን እዛ ጋር ዘርግቶልናል ነው። ሰዎች ሊረዱ ለምን መሰል ይመስለኛል ሰዎች አሁን ከኢማን ጉድለት ነው የአእምሮ ችግር የሚመጣው ብለው የሚያምኑት ጥሩ ሙስሊሞች ጥሩ ኢማን ያላቸው ሰዎች በዚህ ችግር አይጠቁም ብለው ስለሚያምኑ ነው። ያ አይደለም። ያን የሚያፈርስ ነቢያቶች ላይ ያየነው ነገር አለ። ግን ምንድነው ይሄኛው የሚሆነው ሜካኒዝሞችን እኛ ነገሮችን የምንረዳበትን ወይ እስልምና ትልቁ መሳሪያ የሚሆነን ምንድነው? እኛ ነገሮችን የምንረዳበትን ወይ እንትን ይላል ይቀይረዋል። አሁን አንተ የሆነ ችግር ሲደርስብህ በቃ ችግር ደረሰብኝ ብለህ ምድር እንዲጠብህ ሳይሆን ከዚህ ችግር ጀርባ ሌላ ነገር አለ ብሎ የምትረዳበትን ወይ ነው የሚቀይርልህ። የምትረዳበትን ወይ ሲቀየር ደግሞ ለነገሩ የሚኖረው ክብደት በዛውም ልክ ይቀንሳል ነው። ጉዳዩን ችግርን መፍትሄ እንደሌለው ነገር አድርጎ ማሰብ በጣም ችግር እየፈጠረብን ነው። አሁን እኔ እንደምታየው አሁን በዚህ በኮንሰልቴሽን ላይፍ ላይ የሚያጋጥሙኝ ነገሮች ናቸውና የሆነ ነገር ሲመጣ የምንሰጠው ሐጅም ለነገሩ የምንሰጠው ክብደት ይወስነዋል። በተለይ ደግሞ በደንብ አድማጮቻችን ልብ እንዲሉ የሚፈልገው ነገር አንድ ጭንቀት አንድ ሀሳብ በሚኖር ሰዓት ላይ የአእምሮ ችግሮችና የስነልቦና ችግሮች፣ አካላዊ ችግሮች፣ ቤተሰባዊ ችግሮች ምናምን የሚባሉ ነገሮች እርስ በርሳቸው የተያያዙ ነገሮች ናቸው። አንድ ነገር ላይ ስንመጣ አንድ ነገር ለዛ ነገር የምንሰጠው መፍትሄ ወደ ሌላ ነገር እንዳያመራ ብቻ አይደለም የሚከላከልልን፣ ያ ነገር በራሱ ራሱን አፕግሬድ እንዳያደርግ ጭምር ይከላከልልናል። ያ ችግር እንዳይባባስ ሌላ ችግር መዘዝ ይዞ እንዳይመጣ። ምክንያቱም ለምሳሌ አንተ የኢኮኖሚካል ቀውስ ደረሰብህ ወይም የኢኮኖሚ ችግር ደረሰብህ። ምንድነው ይሄ የኢኮኖሚ ችግር ሲደርስብህ የሚያመጣው? ትረበሻለህ። ያንተ ረብሻ ወደ ማን ይጋባል? ወደ ልጆች ይጋባል። የልጆች ቤዚክ ኒድ ባልተሟላ ቁጥር ምን ይሆናል? የባሰ ነገሩን እየጨመረው ነው የሚሄደው። ትንሿን ነገር እስልምና ለማከም ያለው የሚሰጠው ዋጋ ትልቁን ነገሮች እንዳይባባስ ወደ ከፍተኛ ደረጃ ላይ እንዳይሄድ ነው ሰፖርት የሚያደርገን። ውድ ተመልካቾቻችን ከአጭር እረፍት በኋላ ተመልሰን ስንመጣ የምንቀጥል ይሆናል። ባላችሁበት ጠብቁን።
ውድ ተመልካቾቻችን ከአጭር እረፍት ተመልሰናል። እስከ ፕሮግራማችን ፍጻሜ አብሮነታችሁ እንዳይለየን ግብዣችን ነው። ኡስታዝ እንግዲህ ከእረፍት በፊት እስልምና ለእያንዳንዱ ነገር መፍትሄ እያበጀ ሆሊስቲክ ቀደም ሲል እንዳነሳ ነው ሜንታል ሄልዝ ፕሮብሌሞች ጄኔቲክ ሊሆኑ ይችላሉ፣ ባዮሎጂካል ሊሆኑ ይችላሉ፣ ከዛም አልፎ ሶሻል ይባሉና ሌላው ዌስተርኑ የረሳው ስፒሪቹዋል የሚል ፓርት አልጨመረበትም። እስልምና ግን ስፒሪቹዋል ወይም መንፈሳዊነትን ሕክምናውም ላይ ይጨምርበትና የተሟላ ያደርገዋል እና ከነዚህ ችግሮቹን ከመረዳት ጀምሮ ሕክምናን እስከ መፈለግ ድረስ ያለውን ስናይ እኛ ቀደም ሲል እንዳየነው ችግሮችን ቀድሞ አንደኛ ሊኖሩ እንደሚችሉ ማሰብ፣ ከኖሩ ከተከሰቱ ደግሞ እንዳይከሰቱ ቀድሞ መከላከል፣ ከተከሰቱ ቀድሞ ሕክምናን መፈለግ እና ወደፊትም እንዳይከሰቱ ማድረግ የሚቻልበትን ያው እንደ ሰው መሞከር ነው። ሌላው አንዳንድ ጊዜ ሰዎች ሚስ አንደርስታንዲንግ የሚኖራቸው እንዳልኩ ለቅጣት የሚመጡ ናቸው። የሜንታል ሄልዝ ችግሮች ከአላህ የወረዱ ቅጣቶች ወይም ፈተናዎች ናቸው፣ እርግማኖች ናቸው ተብሎ የሚታሰበውም ነገር ያው ከኢማን መጉደል ጋር ያለው ትክክል እንዳልሆነ በአብዛኛው እነኚህም ነገሮች በአብዛኛው እሳቢያቸው ልክ እንዳልሆነ አላህ አንድን ነገር ሲያመጣ የራሱ የሆነ ሂክማ ይኖረዋል። ነገር ግን እኛ ሁሌ ቅጣት ነው እየተቀጣን ነው ቅጣቴን ልጨርስ ብሎ በህመምና በሽታ ውስጥ ዘውታሪ መሆን ግን አስፈላጊ እንዳልሆነ አይተናል። ሌላው ከነቢዩላህ ኢብራሂም ታሪክን እስማኤልና ኢብራሂም ታሪክ የምንማረው ምንድነው? እኛ አሁን ባለንበት ነባራዊ ሁኔታ ውስጥ ሆነን ያ ነገር ለኛ ቢሆን ትእዛዙ የመጣው የሚለውን ነገር ምን ያክል አስፈሪ እንደሆነ እንረዳለን። ያንን ነገር ኢብራሂምም ይሁን እስማኤል በአግባቡ ተረድተውት የአላህን ፍላጎት ወደ ማሟላት የሄዱበት ኢማኑ ስላለ ነው። ሙሉ በሙሉ ከኢማን ጋር እያያዝም ስንል ቅድም ኢማንም ንግሌክት መደረግ ከዶሜኑ ውስጥ መውጣት የለበትም። የእስልምና ቫሊዩ እዚህ ጋር ነው። ነገሮችን የምትረዳበትን ወይ መቀየር ነው እና በዛ ታሪክ ውስጥ በዛ ክስተት ውስጥ የተፈጠሩ ለዚህ ለአእምሮ ሕክምና ወይም ለአእምሮ ጤና የሚረዱ በርካታ ነገሮች አሉ። ከነኛ መካከል አንደኛው ነቢዩላህ ኢብራሂም ምንድነው ያደረጉት? በህልማቸው እንዳዩ ለኢስማኤል ነገሩት። ሲነግሩት እሱም ምንድነው ተቀበለ። እዚህ ጋር ምንድነው ያለው ነገር ምንድነው? ኮሚኒኬሽን፣ ፋሚሊ ኮሚኒኬሽን አለ። ኢብራሂም ያንን ነገር ለኢስማኤል ሳይነግሩት በውስጣቸው ይዘውት ቆይተው ተግባሩን ለመፈጸም ቢሄዱ ኖሮ ይቻል ነበረ የሚለው ነገር ሲታይ ላይቻል ይችላል። ሪሊፍ አገኙ። እሳቸው ለልጄ እንዴት እንደዚህ ያደርጋለሁ ልጄን እንዴት እሰዋለሁ ብለው እየተጨነቁ ባለበት ሁኔታ ሄደው ሲነግሩት አላህ ከሆነ ያዘዘው ፈቃደኛ ነኝ ሲላቸው ከላያቸው ላይ ያለውን ሸክም ምን ያክል ሊያቅል እንደሚችል አስበው እና ችግሮች ሲፈጠሩ በቤተሰብ ውስጥ ኮሚኒኬሽን መኖርን አንድ የሚያሳየን ነገር ነው። ሁለተኛው ነገር ደግሞ መረዳዳት። አሁን አንድ የአላህን ትእዛዝ ነው ያከበሩት እስማኤል፣ በሌላ ጎን ደግሞ የአባታቸውን በርደን ነው ሸር ያደረጉት። እንግዲህ ካዘዘ የራስ ጉዳይ ነው አይደለም ጉዳዩ፣ ይሄ የጋራ ኢሹአችን ነው፣ መፍትሄ ማግኘት አለበት በጋራ ብሎ ኃላፊነቱን ሸር አደረጉት። ኮሚኒኬት አደረጉ፣ ተነጋገሩ፣ መወያየት ተወያዩ፣ ኃላፊነቱን ሸር አደረጉ። ሁለቱም ወደ ፈቃደኝነት ሄዱ። መጨረሻ ላይ ምንድነው ያለው? በአላህ ያላቸውን መልካም መረዳት ይሄ ነገር የተደረገ ከዚህ በኋላ ይሄ ነገር ሁሉም ለመልካም ነው የሚል ሁለቱም ጋር ያለ መረዳት አለ። እነዚህን ነገሮች እኛ በዴይ ቱ ዴይ ላይፋችን ውስጥ ኢምፕሊመንት ማድረግ ብንችል፣ ቤተሰቦቻችን ጋር ብንረዳዳ፣ ቤተሰቦችን ጋር ክሊር በግልጽ ብንወያይ፣ ችግሮችን ሸር ብናደርግ፣ ከዛ በኋላ ደግሞ አላህ ይሄን የወሰነው ለመልካም ነው የሚለውን ነገር ብንቀበል ለሜንታል ሄልዝ ይሄ ትልቅ ግብአት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሁልጊዜ ጠዋትና ማታ ዚክር ላይ ብዙ ጊዜ የሚነሱ የምንላቸው ነገሮች አሉ። አላሁመ ኢኒ አዑዙ ቢከ ሚነል ሀሚ ወልገም፣ ያ አላህ እኔ ከሀሳብና ከጭንቀት
ወሚነል ሐዘን ከሐዘን ባንተ እጠበቃለሁ ብለን ዱዓ እናደርጋለን ጠዋትና ማታ። ለምንድን ነው ይሄ ጠዋትና ማታ ዚክር ላይ የሆነው? ምናልባት አድማጮቻችን በደንብ አድርገው ትኩረት ያደርጋሉ ብዬ አስባለሁ እዚህ ላይ። ለምንድን ነው ጠዋት ማታ ይሄ የሆነው? የሰው ልጅ ዴይ ቱ ዴይ ሊያሳዝነው የሚችል በየቀኑ ሀሳብ ውስጥ ሊከተው የሚችል ሊያስጨንቀው የሚችል ነገር ይከሰታል። ሀሳብ በሚሆን ሰዓት ላይ ጭንቀት በሚሆን ሰዓት ላይ አቡ ሐመድ አልገዛሊ ረሕመቱላሂ ዐለይህ ራሱን ይላሉ ኢብኑ ቀይም አልጀውዚ መዳሪጁ ሳሊኪን ላይ በሰፊው ደግሞ ይገልጹታል። አንዳንዱ አሉ ተመሳሳይ ሀሳብ ስላላቸው ሁለቱንም ያነሳው፣ አንዳንዱ ምግብ በመከልከል አንዳንዱ በጣም እንዲበላ በማድረግ አንዳንዱ እንቅልፍ በቃ ድባቴ ውስጥ እንዲገባ እንቅልፍ ዩኒፎር ሀወር እንዲተኛ በማድረግ አንዳንዱ እንቅልፍ በመንሳት ሊታወቅ ይችላል። ሀምና ገምን በዚህ መልኩ ስፕሊት ያደርጉታል። ግን ኢንተርሴክት ሊያደርግም ይችላል። ዞሮ ዞሮ ግን ምንድን ነው እንዲህ አይነት ችግር ዴይ ቱ ዴይ ሀያታችን ላይ ሊያጋጥመን ይችላል። አንድ ፕሮፌሰር ጣሪቅ አልሐቢብ ደስ የሚል ነገር የሚያነሳው ነገር አለ። ለእንደዚህ አይነት ችግሮች ቁርአን መፍትሄ ነው፣ ዚክር መፍትሄ ነው፣ ዱዓ መፍትሄ ነው፣ ሶላት መፍትሄ ነው። ኦፍኮርስ ግን በግልጽ ለተለዩ የአእምሮ ኬስ ብለው ለተቀመጡ ነገሮች መድኃኒት አስፈላጊ ሆነው ከተገኘ መድኃኒት ይወሰዳል። ትልቁ ነገር ግን ይላል ከቁርአኑ ሕክምና ባሻገር ከሜዲሲን ሕክምናው ባሻገር ቅድም አሁን አንተ ያብራራኸው ነገር ነው ለነገሩ የምንሰጠው ሐጅም ወይም ክብደት እና ለዛ ነገር። በነገራችን ላይ ቤተሰብን ብቻ አይደለም ብሌም የምናደርገው ራሱ እንዲህ አይነት ነገር ችግር ሲያጋጥመን ብዙ ጊዜ እኛ ችግር ምንድነው መሰለህ የለብኝም ብል መቀበል አንፈልግም። በቃ የሆነ ራሱ የአእምሮ ችግር መሆኑን ስንጠረጥር ራሱ አክኖሌጅ ማድረግ አንፈልግም። መጀመሪያ ችግሩን አክኖሌጅ ማድረግ ያስፈልጋል። ሁለተኛ እኔ አሁን ብዙ ጊዜ በኮንሰልቴሽን ላይፍ የሚያጋጥመኝ ወደኔ የሚመጡ የሆኑ እህትና ወንድሞች ብዙ ጊዜ የሚያጋጥመኝ ነገር ምንድነው በተለይ የተለዩ የሆኑ የስነ አእምሮ ችግሮች በሚሆኑ ሰዓት ላይ የሆነ ዊዝን እንትን በአንድ ጀንበር ችግሩ እንዲፈታ ይፈልጋሉ። ይሄ ትክክል አይደለም። ወደ አእምሮ ኬዝና ቀውስ የሚያድገው እኮ አንድ ሀሳብ አንድ ድባቴ የምንለው ወይም ጭንቀት ምናምን ራሱን አሳድጎ ስትረሱ ውጥረቱ ራሱን አሳድጎ ሄዶ ነው ወደ አእምሮ እክል ደረጃ ላይ ሊደርስ የሚችለው። ምን ይሆናል? ራስ አመጣሽ ሊሆን ይችላል። እኛ ራሳችን አፕግሬድ እንዲያደርግ የፈቀድንለት ማለት ነው። ችግሮችን በጊዜ ሂደት ኮንሳልት አድርገን መፍታት አንድ ነገር ነው። ይሄን መፍታት ሳንችል ቀርተን ግን ያ ጭንቀት ወይም ውጥረት በጣም ከአቅማችን በላይ ወደሆነ ነገር ከሄደ አንዱ የስነ አእምሮ ወይም ደግሞ የአእምሮአችን መረበሽ ውስጥ ምልክት ሊሆን ይችላል። ያ በሚሆን ሰዓት ላይ እህትና ወንድሞች ቆም ብለው እንዲያስቡ የምፈልገው ነገር ኦቨርካም ለማድረግ ይሄን ችግር በአንድ ጀንበር ኤክስፔክት ማድረግ የለባቸውም። የመጀመሪያው ነገር ቁርአን ላይ ማዘውተር ነው፣ አዝካር ላይ ማዘውተር ነው፣ ዱዓ ማድረግ ነው፣ ተገቢውን ሕክምና ልክ ነብዩ ሰለላሁ ዐለይሂ ወሰለም ኢስነዑ ሊአሊ ጀዕፈር አጣዓመ ፈኢነሁ አሷበሁም ማ ዩፍዚዑሁም እንዳሉት የሰዎችን በዙሪያችን ያሉ የሆኑ ፖዚቲቭ የሆነ አየር የቤተሰብን የጓደኛን የባለሙያን ኮንሰልቴሽን እያገኘን አዘ ሴም ታይም ደግሞ ልክ እንደ ምንድነው ስሙ የሆነ ምግብ ነበር ነብዩ ሰለላሁ ዐለይሂ ወሰለም የሚሰሩት ያ መድኃኒት አሁን ያ ምግብ አሁን ከወተት ከበሶ ከምናምን ተደርጎ የሚሰራ ነው። አይዋ ተልቢያ ነው ተልቢን። ይሄ ምግብ የህክምና ባለሙያዎች ጭንቀትን ሪሊፍን በመቀነስ ረገድ ያለው ሰውነት ውስጥ ያለውን ውጥረት በማስተካከል ሆርሞንን በማስተካከል ረገድ የሚጫወተው ሚና በቀላሉ የሚገለጽ አይደለም። ልክ እንደዚህ ነው። አሁን ልክ እንደዚህ እንደ ተልቢን አይነት ሚና ነው ያላቸው። በነገራችን ላይ አሁን ይሄ የስነ አእምሮ የሚወሰዱ መድኃኒቶች የተልቢን አይነት ሚና ነው ያላቸው። ውስጣችን ላይ ያለውን ውጥረት ማርገብ ነው ስራቸው። የአእምሮ ሕክምና መድኃኒቱን እንደ ባዕድ እንደ እንግዳ እንደሆነ እንደ አደጋ ነገር መመልከት አስፈላጊ አይደለም። በዛ መልኩ እንደው ብዙ ጊዜ ሰዎች የማይረዱት ነገር በተለይ ወደ ሕክምናው አካባቢ ስንሄድ አንተ ያልከው ነው። ሰዎች በአንድ ጀንበር መዳን ወይም ለውጥ ማግኘት በአጭር ጊዜ ይፈልጋሉ። የሳይኮሎጂ ብዙ ሰዎች ከሳይኮሎጂ ችግር የማይድኑት የመዳንን ፔይን መሸከም ስለማይችሉ ነው ይላሉ። እና የመዳንን ፔይን አለመሸከም ማለት ምን ማለት ነው? አንድን አትሌቲክሶችን እንደ ሳምፕል ብትወስዳቸው አንድ አትሌት ኤቭሪዴይ ኤክሰርሳይዝ ይሰራል፣ ከምግብ ይከለከላል፣ ይሄን አትብላ፣ ይሄን አታደርግ፣ ይሄን አትበል ይባላል። ያ አትሌቲክስ ግን በህይወቱ ወይም በአመት
አንድ ጊዜ ሊሆን ይችላል የሚወዳደረው። አንድ አትሌቲክስ ረጅም ጊዜ ውድድሩ ማለት ምናልባት ማራቶን ሆኖ 2 ሰዓት ከምናምን ነው ሊሆን የሚችለው። ኤክሰርሳይሱን ግን ከአትሌቲክስ ውስጥ አለው እስካለ ድረስ ሁሌ ኤክሰርሳይሱን ይሰራል። ያ ማለት ምንድነው? ያችን የ2 ሰዓት ውድድር ተወዳድሮ አሸንፎ ውጤታማ ለመሆን በኤክሰርሳይሱ ምክንያት የሚመጣውን ፔን፣ ከሰው መገለሉን፣ ከምግብ መከልከሉን ፔኑን ይዞታል። እነዛን ሁሉ ነገሮች ቶለሬት አድርጎ ፔኖቹን ኬሪ በማድረጉ ነው በዛች 2 ሰዓት ሩጫ ውስጥ ወይም በዛች አጭር ደቂቃዎች ሩጫ ውስጥ ውጤታማ የሚሆነው። ስለዚህ ብዙዎቻችን በለውጥ ውስጥ የሚመጡ ፔኖችን ለመለወጥ በምናደርገው ሂደት ውስጥ የሚመጡ ፔኖችን ለመሸከም ወይም ፌስ ለማድረግ ዝግጁዎች አይደለንም። ያን አለማድረጋችን ዝግጁዎች ስላልሆንን ነገሮች ባጭሩ እንዲቋጩ እንፈልጋለን። ይሄ የማይሆንበት ሲቹዌሽን አለ። በስፔሻሊ ከሳይኮቲክ በሆኑ ችግሮች ላይ እነዚህ ነገሮች ታይም ቴኪንግ እንደሆኑ ልንረዳ ይገባል። ከዛው ተያይዞ ደግሞ ያለንበትን ነባራዊ ሁኔታ የመቀየር ፍላጎት ብዙዎቻችን የለንም። የተቀመጥንበት ወንበር ላይ ያለንበት ጫማ ላይ ሆነን ለውጦችን እንሻለን። አንዳንድ ጊዜ ለውጦች ያለህበትን ሪል ሲቹዌሽን መለወጥን ይጠይቁ ይችላሉ። ለምሳሌ አንድ ሰው የተመቻቸ ቦታ ላይ ሆኖ ማታ ማታ ሞባይል ላለማየት ማቆም አለብኝ ብሎ አልጋው ላይ ግን አንድ ላፕቶፕ ኦር ሰምቲንግ ካስቀመጠ ሊሆን አይችልም። ሲቹዌሽኖቹን ከነ ስፔሻሊ ኢንቫይሮንመንቱ ክሬት ያደረገብህ ችግሮች ከሆኑ ከዛ ኢንቫይሮንመንት ራሳችንን ለማግለል ቁርጠኝነት ያስፈልጋል። በነበርንበት ኢንቫይሮንመንት ውስጥ ሆነን በአጭር ጊዜ የሚገኙ ለውጦች ላይኖሩ ይችላሉ። ቢኖሩም ፍሬያማ ላይሆኑ ይችላሉ። ለምን ለችግሮቻችን በአንድ ጊዜ ሊፈቱ ስለማይችሉ ፔኑን ለመሸከም አለመቻል። እኛ ለምሳሌ በሆነ ችግር ተጠቅተናል አይደለም? የዛን ችግር የተጠቃንበትን ችግር ለመፍታት በራሱ የምንሄደው ጉዞ ፔን አለው፣ ዋጋ ያስከፍለናል። ያን ለመፍታት ዝግጁ አለመሆን ትልቅ ቀውስ ነገሩን ኤክስቴንድ ያደርግብናል ማለት ነው። ስለዚህ ከፍተኛ ትዕግስት ይጠይቃል፣ ከፍተኛ ሬዚሊየንስ ይጠይቃል። ይሄን ማድረግ ከቻል ፎር ሹር እናደርጋለን። ግን ሳፖርት ሊያደርጉን የሚችሉ ነገሮችን በአንድ ሴሽን በጣም ሲሪየስ የሆነ እንደዚህ አይነት ችግሮች የገቡ የሆኑ ሰዎች ምን ያርጉ የሚለውን ነገር በአንድ ሴሽን ተጨማሪ ሴሽን ብንመለከተው በጣም የተሻለ ይመስለኛል። ውድ ተመልካቾቻችን የዛሬው ፕሮግራማችን ይህንን ይመስል ነበር። ቀደም ሲል የጠቃቀስናቸውን ነገሮች በቀጣይ ፕሮግራማችን ይዘንላችሁ የምንቀርብ ይሆናል። ለአብሮነታችሁ ከልብ እያመሰገንን የዛሬውን ፕሮግራማችንን በዚሁ እንቋጫለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።